የሐዋርያው የጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 2። ስለዚህ አንተ በሌላው የምትፈርድ የምታመካኝበት የለህም። በሌላው ላይ በምትፈርድበት ነገር ሁሉ ራስህን ትኮንናለህ። ፈራጅ የሆንከው አንተ ያንኑ ታደርጋለህና። እንደዚህ በሚያደርጉትም ላይ የእግዚአብሔር ፍርድ እውነተኛ መሆኑን እናውቃለን። እንግዲህ አንተ ሰው በሌሎች ላይ እየፈረድክ ያንኑ የምታደርግ ከሆነ ከእግዚአብሔር ፍርድ የምታመልጥ ይመስልሃል? ወይስ የእግዚአብሔር ቸርነት ወደ ንስሐ የሚመራህ መሆኑን ሳትገነዘብ የቸርነቱን የቻይነቱንና የትዕግስቱን ባለጠግነት ትንቃለህ? ነገር ግን በድንዳኔና ንስሐ በማይገባ ልብህ ምክንያት ትክክለኛ ፍርዱ ሲገለጥ በእግዚአብሔር የቁጣ ቀን በራስ ላይ ቁጣን ታከማቻለህ። እግዚአብሔር ለእያንዳንዱ እንደ ሥራው ይሰጠዋል። በጎ የሆነውን ጸንቶ በማድረግ ክብርን፣ ሞገስንና ዘላለማዊነትን ለሚሹ የዘላለም ሕይወት ይሰጣቸዋል። ነገር ግን በራስ ወዳዶች እውነትን ትተው ክፋትን በሚከተሉ ፍርድና ቁጣ ይደርስባቸዋል። ክፉ በሚያደርግ በማንኛውም ሰው አስቀድሞ በአይሁድ ከዚያም በአሕዛብ ላይ መከራና ጭንቀት ይሆናል። ነገር ግን በጎ ለሚሠራ ለማንኛውም አስቀድሞ ለአይሁድ ከዚያም ለአሕዛብ ክብር፣ ሞገስና ሰላም ይሆንለታል። እግዚአብሔር ለማንም አያዳላምና። ሕግ ሳይኖራቸው ኃጢአት የሠሩ ሁሉ ያለ ሕግ ይጠፋሉ። ሕግ እያላቸው ኃጢአት የሠሩ በሕግ ይፈረድባቸዋል። ምክንያቱም በእግዚአብሔር ፊት ጻድቃን የሚባሉት ለሕጉ የሚታዘዙ እንጂ ሕጉን የሚሰሙ አይደሉም። ሕግ የሌላቸው አሕዛብ ሕግ የሚያዘውን ነገር በተፈጥሮ ሲያደርጉ ሕግ ባይኖራቸውም እነርሱ ለራሳቸው ሕግ ናቸው። ሕሊናቸው ስለሚመሰክር ሐሳባቸው ስለሚከሳቸው ደግሞም ስለሚከለክላቸው የሕግ ትእዛዝ በልባቸው የተጻፈ መሆኑን ያሳያሉ። ይህም በወንጌል እንደማስተምረው እግዚአብሔር በሰው ልብ የተሰወረውን በክርስቶስ በኩል በሚፈርድበት ዕለት ግልጽ ይሆናል። አንተ ይሁዲ ነኝ ካልክ በሕግ የምትተማመንና ከእግዚአብሔር ጋር ባለህ ግንኙነት የምትኩራራ፣ በሕግ በመመራትህም ፈቃዱን አውቀ ፍጹም የሆነውን ለይተህ ከያዝክ፣ ለዕውሮች መሪ በጨለማ ላሉትም ብርሃን መሆንን እርግጠኛ ከሆንክ፣ በሕጉም ካገኘው እውቀትና እውነት የተነሳ አላዋቂ ለሆኑት መካሪ፣ ለሕፃናት አስተማሪ ከሆንክ፣ እንግዲህ አንተ ሌሎችን የምታስተምር ራስህን አታስተምርምን? አትስረቅ ብለህ የምትሰብክ ትሰርቃለህን? አንተ ሰዎች ማመንዘር የለባቸውም የምትል ታመነዝራለህን? አንተ ጣዖትን የምትጸየፍ ቤተ መቅደስን ትመዘብራለህን? አንተ በሕግ የምትመካ ሕግን በመተላለፍ እግዚአብሔርን ታዋርዳለህን? ይህም በእናንተ ምክንያት የእግዚአብሔር ሕዝብ የእግዚአብሔር ስም በአሕዛብ ዘንድ ይሰደባል ተብሎ እንደተጻፈው መሆኑ ነው። ሕግን የምትፈጽም ከሆነ ግዝረት ዋጋ አለው። ሕግን የምትተላለፍ ከሆነ ግን እንዳልተገረዝክ ሆነሃል። ያልተገረዙት ሕጉ የሚያዘውን የሚፈጽሙ ከሆነ እንደተገረዙ አይቆጠርምን? አንተ የተጻፈ ሕግ ግዝረትን ቢኖርህ ሕግ ተላላፊ በመሆንህ በሥጋ ያልተገረዘው ለሕግ በመታዘዙ ይፈርድብሃል። አንድ ሰው ለይምሰል በውጫዊው ብቻ ይሁዲ ልሁን ቢል ይሁዲ አይሆንም።
እውነተኛ ግዝረትም ውጫዊና ስጋዊ ስርዓት አይደለም። ዳሩ ግን አንድ ሰው ይሁዲ የሚሆነው በውስጣዊ ማንነቱ ይሁዲ ሆኖ ሲገኝ ነው። ግዝረት የሚሆነው በተጻፈው ሕግ ሳይሆን በመንፈስ የልብ ግዝረት ሲኖር ነው። እንዲህ ያለው ሰው ምስጋናው ከሰው ሳይሆን ከእግዚአብሔር ዘንድ ነው።